የተከበራችሁና የተወደዳችሁ ምእመናን ምእመናት ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱን አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት በሶስትነቱ ላይ ርባኤ አራትነት ሳይጨመርበት ሳይቀላቀልበት ከፍጡራን ተለይቶ ልዩ በሆነ መለኮታዊ ጥበብ ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር መሐሪ ነውና ይቅር ባይ ነውና ሰው ወዳጅ ነውና በዓይናችን ባየናቸው መጥፎ ነገሮች በየሰዓቱ በጆሮአችን በሰማነው መጥፎ ዜና በብዙ በተከፋንበት ሰዓት መሐሪው ይቅር ባዩ ጌታ እኛ ወደዚህ ቦታ ለመምጣት ካደረግነው ጥቂት ዝግጅት በበለጠ ልዩ መለኮታዊ ጥሪ ለቤቱ አብቅቶ ከቤታችን አነሳስቶ ለቤቱ አብቅቶ ከክርስቲያን ወገኖቻችን ጋር አገናኝቶ ሁኔታዎችን ሁሉ አመቻችቶ በቤቱ እንድናመሽ ቃሉን እንድንሰማ በረከት እንድንሳተፍ መንፈሳዊ ተሳትፎ እንድናደርግ ምሽታችን እንዲባረክ አድርጎናልና ለኛ ከኛ በላይ እያሰበ ሕይወታችንን በበላይነት የሚመራ የሚቆጣጠር አምላካችን እግዚአብሔር በሰማይ በላይሉ በቅዱሳን መላእክት አንደበት ወበምድር በታይቱ በደቂቀ አዳም አንደበት ወዘታይት ያለ ምድር ከዚህ በታች ተሰውረው በሚኖሩ እኛ በማናውቃቸው እሱ ባለቤቱ ብቻ አንድ ሁለት ሶስት ብሎ በሚቆጥራቸው በተለምዶ ካለ ፍጥረት ብለን በምንጠራቸው ፍጥረታት አንደበት የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም እስከ ዘላለሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ ምዕመናን። እሚዜሰ ትሬዩ እንዘ ይትረሃዋ ሰማያት ወመላእክተ እግዚአብሔር እንዘ ያዐርጉ ወይወርዱ ሀበ ወልደ እጓለ እመሕያው። ሰማይ ሲከፈት መላእክት ወደ ሰው ሲወጡ ሲወርዱ ታያላችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ በሚገኝ የመጽሐፍ ቅዱስ ኃይለ ቃል መነሻነት ዕለቱ የመላእክት አለቃ የቅዱስ ሚካኤል በዓል እንደመሆኑ መጠን ነገረ መላእክትን መማማር ስላለብን የቤተ ክርስቲያናችን ስርዓት ስለሆነ እሱን መነሻ አድርገን ድካሙን ታሳቢ አድርገን የተወሰኑ ደቂቃዎች ወስደን እንማማራለን። እግዚአብሔር መንፈስ ቅዱስ ማንነታችንን ሳይሆን በስሙ በቤቱ መገናኘታችንን ምክንያት አድርጎ በመካከላችን ተገኝቶ እንዲያስተምረን ምክንያቱም እየተገናኙ መለያየት
እየተሰበሰቡ መበተን፣ እየተማሩ መደንቆር ብዙ ዋጋ አስከፍሎናል። በየአውደ ምሕረቱ ለአገልግሎት ስንሄድ ብዙ ሕዝብ ሲማር እናያለን። ብዙ መምህራን በተለያየ ጸጋ፣ በተለያየ ተሰጥኦ፣ በተለያየ ዝግጅት ያስተማሩ መስሎን ነበረ። እናንተም የተማራችሁ መስሎን ነበር። ነገር ግን አኗኗራችን ላይ ጥናት ስናደርግ የኛ ማስተማርም አይታይም፣ የእናንተ መማርም በሕይወት አይገለጥም። አዚም ያደረገብን ማን እንደሆነ ባናውቀውም ቤተክርስቲያኒቱ 2000 ዓመት በደከመችው ድካም ልክና መጠን ሕዝባችን እየኖረ ባለመሆኑ ዘመናችንን በተለምዶ እንደጨረስነው አረጋግጠናል። የተከበራችሁ ኦርቶዶክሳውያን፣ ብዙ ክርስቲያን ወገኖቻችን ሙተው እኛ ዛሬ የተገናኘን በተረፈ ዕድሜያችን ንስሐ ገብተን ክርስቲያናዊ ሀገራዊ ግዴታችንን ተወጥተን የመንግስቱ ወራሽ እንድንሆን ስለሆነ በዚህ አጋጣሚ ኦ እግዚኦ አይርፍ ነፍሳት አግብርቲከ ወአይማቲከ እላ አይረፉ በረቲት ሃይማኖት። አቤቱ አምላካችን እግዚአብሔር ሆይ ከመካከላችን ተለይተው በሰማዕትነት የሞቱ የክርስቲያኖችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንድታኖርልን እንለምናለን። ሀገራችን ኢትዮጵያ ዜጎቿን አታለችና እግዚአብሔር ያጽናት። እምዬ ተዋህዶ በ40 በ80 ቀን ሀብተ ወልድና ስመ ክርስትና ሰጥታ ያሬዳዊ ዜማ እያጠጣች ያሳደገቻቸውን አማኞቿን አታለች። እግዚአብሔር ያጽናት። እኛም ባሮች አገልጋዮች ተራችንን የምንጠብቅ ሟቾች ነንና አስተዋይ ልቡና ሰጥተን በተረፈ ዕድሜያችን የሚገባንን እንድናደርግ እባክህ በመካከላችን ተገኝ። የሐዋርያትን ጉባኤ፣ የሰለስቱ ምዕትን ጉባኤ፣ የነቢያትን ጉባኤ የባረክ የነሱ አምላክ የኛም አምላክ ነህና በመካከላችን ተገኝተ እንድታሳርፈን እንለምናለን። ክርስቲያን ወገኖቻችን እናርፍበታለን ብለው የጀመሩት ትዳራቸው የእግር እሳት ሆኖባቸው ደክመው በሰሩት ቤት ተኝቶ ማደር ያቃታቸው የተቅበዘበዙ ሆነዋልና እግዚአብሔር አምላካችን ሆይ እኛን ሳታይ ከኛ በፊት በሃይማኖት በምግባር ያስደሰቱን ክርስቲያኖችን እነሱን አስበህ የገባላቸውን ቃል ኪዳን ምክንያት አድርገህ እባክህ በመካከላችን ተገኝ። እየተማረ የሚደነቁር ሕዝብ ከመምራት በስተቀር ሌላ ምን የሚያሳዝን ነገር አለ? በትዳሩ የሚያርፍ የለ፣ በብቸኝነቱ የተቀደሰ የለ። ያስተማርነው ትምህርት በምድራችን አይታይም። አኗኗራችን እንኳን ሌላ ሰው ሊጠራ ለራሳችን አልበቃ ብሎ ትናንትና ያከብሩን የነበሩ ሰዎች ዛሬ ሊያዋርዱን አሰቡ። ወዳጆቻችን በጠላትነት ተሰለፉ። ክርስትናውን አባቶቻችን ነፍሳቸውን አስይዘው ያቆዩትን ሃይማኖት በሕይወት ማስተማር አቅቶናልና እባክህ ለውጠን። አምላካችን እግዚአብሔር በመካከላችን እንዲገኝ ቅዱስ ፈቃዱ ይሁን። እልል ብላችሁ አመስግኑ ምዕመናን። ማሳሰቢያ ግን አለኝ። እንደዚህ ያለ ጉባኤ ላይ ሁልጊዜም እኔ ይህንን ማሳሰቢያ መስጠት እፈልጋለሁ። ጨለማ ፈልጋችሁ ሁለት በተለይ ተቃራኒ ጾታ ሆናችሁ ጨለማ ቦታ ፈልጋችሁ የተቀመጣችሁ መክለፍት ስትሹ መቅሰፍት እንዳይሆን እባካችሁ ወደ ብርሃኑ ኑ። ላታስቡት ትችላላችሁ። ሰይጣን ክፉ ነው። ብዙ ክርስቲያን ወገኖቻችንን በተልካሻ ምክንያት በዚህ ጉባኤ እንዳይገኙ በረከት እንዳያገኙ ያደረገ ሰይጣን ምሽታችሁን እንዳያበላሽባችሁ ወደ ብርሃኑ ኑ።
እናንተን ተሸክማ ቤተክርስቲያኒቱ አትሻገርም። ከዛ ውጭ በህዝቡ በጉባኤ መካከል የምትመላለሱ እግረ ተማሪዎች የሚካኤል ማታ አድርሰኝና ቃሉን ሰምቼ ልረፍ ብለው ተስለው የመጡ ብዙ ክርስቲያኖች ስላሉ አትረብሿቸው። እናንተ ለምዶባችሁ ነው። ጸበል የሚያስፈልጋችሁ እናንተ ናችሁ። አትረብሹ። ህዝባችን ቃሉን ሰምቶ ጽድቅና ኩነኔው እንዳለ ይሁንና ህዝባችን መጀመሪያ በክርስትና ሕይወት ማረፍ አለበት። ብዙ ጩኸት እንሰማለን። ስለዚህ ህዝባችንን እናጽናናበት። የምታወሩ እግራችሁን አፋችሁን መሰብሰብ ያቃታችሁ በምትወዱት መልአክ በቅዱስ ሚካኤል ስም ትለመናላችሁ። ሚካኤልን ትወዱታላችሁ አይደል? ትወዱታላችሁ? በምን ትገልጻላችሁ? ቆይ አይደለም። ሚካኤልን እንወዳለን ብላችሁ በሊቀ ካህናት በአባታችሁ ፊት ቃል ገብታችኋል። አሁን ሌላ መመዘኛ አለ። የምትወዱት ከሆናችሁ ዛሬ ድርሳነ ሚካኤል ያነበባችሁ ምዕመናን እናንተ ብቻ እጃችሁን አውጡ። እንዳትዋሹ፣ እጃችሁን አውጡ። ወራጁ ያለ እዚህ ነው፣ እዚህ ጋር ነው። ድርሳነ ሚካኤል ያላነበባችሁ እጃችሁን አውጡ። ጎበዞች ሚካኤልን እወዳለሁ ብላችሁ አጨብጭባችሁ ድርሳነ ሚካኤል ካላነበባችሁ በዕለቱ ካልቆረባችሁ በቅዱስ ሚካኤል ስም ካልዘከራችሁ በጭብጫቡ ብቻ እንኳን ቅዱስ ሚካኤል እኛ እንቀበላችኋለን እንዴ? ክርስቲያኖች ከኛ በፊት የነበሩ አማኞች ድርሳነ ሚካኤል ያስነብባሉ። ትዝ ይላችኋል? በልጅነታችን ድርሳነ ሚካኤል የሚያነበው ዲያቆን መጣ፣ ክፈቱለት እንባላለን። እንከፍትለታለን። ይገባል ተሜ ቤት ያፈራውን ያነብና ቤት ያፈራውን በልቶ አይደለ ስፖንሰር ሆናችሁት ይማር ነበረ። ለቅዱስ ሚካኤል ደግሞ ቃል ተገብቶለታል። ሰይጣን ካፈሙያ አጠገብ ሲያባረረው ቅዱስ ሚካኤል ከዚህ በኋላ እስከ ዕለተ ምጽአት ስዕል ካለበት ድርሳነ ከሚነበብበት ቤት ዳግመኛ ድርሽ አልልም ብሎ ቃል ገብቷል። አያችሁ፣ ትዳራችሁ ሰላም እንዲኖረው፣ ብቸኝነታችሁ እንዲባረክ። ተሜ መጥቶ የአብነት ተማሪ መጥቶ ቁራሽ በልቶ ሲሄድ ክርስቲያኖች ከኛ በፊት የነበሩት ብልጦች ናቸው። በጡረታ ደሞዝ 2-3 ዝክር ይዘክራሉ፣ ድርሳነ ሚካኤል ያስነብባሉ፣ 3-4 ልጅ ያስተምራሉ። የሚያበሉት ሳያጡ እንዳበሉ እንዳጠጡ እድሜ ተጨምሮላቸው የልጅ ልጅ አይተው በሥራ ተባርከው ደስ ብሏቸው በዚህ ዓለም ኖሩና ነፍሶሙ ከብረት በውስተ ዓለማት ክሌቲ ዘዚህ ወዘካ መንግስተ ሰማያትንም ወረሱ። ከኛ በፊት የነበሩ ኢትዮጵያውያን አማኞች ክርስቲያኖች አያት ቅድመ አያቶቻችን ሁለቱን ዓለም ወርሰው ሲያበቁ የነዚያ ልጆች ነን የምንልኛ የትኛውን ዓለም ልንወርስ አስበናል? ይሄኛውን ዓለም እንወርሳለን እንዳንል አብረን ነው የምንኖር። ድሃው ይበዛል፣ ጥቂቶች ናቸው ሀብታሞች። ድሮም የኢትዮጵያውያን ተስፋ የሚደረግ ያኛውን ዓለም ይወርሳሉ ተብሎ ነው። ልክ አፄ ኃይለ ሥላሴ ለአሜሪካዊው ጋዜጠኛ መልስ እንደሰጡት ማለት ነው። አንድ የአሜሪካ ጋዜጠኛ ይባላል ጃንሆይን ለማየት ይጓጓ ነበርና አንድ ጊዜ አገኛቸው። የሀበሻው ንጉሥ ጃንሆይ ስላገኘሁት ደስ ብሎኛል፣ አንድ ጥያቄ ጠይቀውታለሁ አላቸው። ሀበሻ ስማ፣
ይቻላል አሉት። እንዲሁ በሱ አመለካከት ከጥቁርና ከነጭ አርቆ የሚያይ አርቆ አስተዋይ ማን ይመስሎታል? ከጥቁርና ከነጭ ይህ ትውልድ ይህን ጥያቄ ቢጠየቅ ብዬ አሰብኩኝ። በኢትዮጵያዊነቱ የተማረረው ይህ ትውልድ በታሪክ ላይ ተዘርቶ በታሪክ ላይ በቅሎ ግን ታሪክ አልባ ሊሆን ያሰበው ይህ ትውልድ አፈር ፈጭቶ ውሃ ተራጭቶ ዝርዝር ቀጭቶ ካደገው ከሀገሩ ከወንዙ ልጅ ጋራ በሰላም መኖር አቅቶት ስለ ሰላም ተሰብኮ ሲያበቃ ሰላም የሰማይ ያህል የራቀው ብኩሉ ሀበሻ ይህን ጥያቄ ቢጠየቅ ምን ይላል ብላችሁ ታስባላችሁ? አፄ ኃይለ ሥላሴ ምን አልከኝ አሉት። ከጥቁርና ከነጭ አርቆ የሚያይ አላቸው። ጥቁር አላሉም፣ ነጭ አላሉም። ጃንሆይ ምን አሉ? አንድ ጥያቄ መልሼ ልጠይቅህ አሉት። ይቻላል አለ። አንተ አንድ ነገር ለማየት ፈልገህ ዓይንህን ስትገልጥ ልታየው የፈለግከውን ነገር የሚያይልህ ከዓይኑ ጥቁሩ ነው ወይስ ነጭ ነው አሉታ። ሀበሻ የሰው መጀመሪያ፣ ሀበሻ የሰው መጨረሻ። ሀበሻ እድሜ ለምዕራባውያን፣ እድሜ ለአውሮፓውያን። እነሱ 24 ሰዓት ስራ ሰርተው ሀገራቸውን አልምተው ጨረቃን ከረገጡ በኋላ ለየዋህ ሀበሻ ለአፍሪካ የዋህ የክስክስ ፊልም ፈንድ ያደርጉለታል። የዋህ ሀበሻ ግዕዝ መማሩን ትቶ የሀገሩን ታሪክ ማጥናት ትቶ ቤተክርስቲያኑን ማጥናት ትቶ የነሱን ርካሽ ፊልም ሲያያመሽና አባታችን ሆይ ሳይል ይተኛል። እንደተፈራገጠ ከግርግዳው ጋር እንደተላተመ ይነጋልታል። የተከበራችሁ ኦርቶዶክሳውያን ኢትዮጵያን እናውቃታለን ብላችሁ አትከራከሩኝ። ኑ እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት የእግዚአብሔር የምስጢር ሀገሩ ኢትዮጵያን እንደገና ተማሯት። ታቦተ ጽዮንን ግማደ መስቀሉን በወዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን እግዚአብሔር ፊት አድርሳ የእግዚአብሔርን ጸጋና በረከት ለዓለም ስታድን የኖረች የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያ። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ኢትዮጵያ ማለት አባቶቻችን ጎበዞች ናቸው። ታሪካቸውን ሀብታቸውን ግዕዝ በሚባል ፓስዋርድ ቆልፈውት ነው የሞቱ። ፈረንጆች ለምንድን ነው ግዕዝ የሚማሩ? ሊጸድቁበት፣ መንግስተ ሰማያት ሊወርሱ። ሞኝህን ፈልግ፣ ፓስዋርዱን ፍለጋ ነው ጌታዬ። ግዕዝ በሚባል ፓስዋርድ የተዘጋች የእግዚአብሔር የምስጢር ሀገሩ እዚች ሀገር ላይ ነው በታሪክ አጋጣሚ የተፈጠርክ። እምዬ ተዋህዶ ከእግዚአብሔር ጋር ስትነጋገር የኖረች ኢትዮጵያ ተዋህዶ የአንድ ሳንቲም ሁለት ገጽታዎች። ና ተዋህዶን እንደገና አጥናት። ዶግማዋን፣ ቀኖናዋን፣ ስርዓቷን፣ ህጓን፣ ሃይማኖቷን፣ ምግባሯን እንደገና አጥና። ታዝበን ጨርሰናችኋል ወጣቶች። ምድራዊ ዕውቀት ፍለጋ ስኮላርሺፕ ጠይቃችሁ ባህር ማዶ የምትማሩ 20 ደቂቃ 2 ሰዓት ነገረ መለኮትን መማር ያቃታችሁ ብኩኖች፣ ከደመና በታች ያለው ዓለም የበለጠባችሁ ዘላለማዊውን ዓለም የዘነጋችሁ ምዕመናን የት እናግኛችሁ? እንደ ዛሬ ያለቀን ካልሆነ የት እንገናኛለን? እናውቀዋለን ትላላችሁ አሉ። ማወቅ እኮ እናውቀዋለን፣ መኖርን ያቃተን ትላላችሁ አሉ። በመምህራን አይምሮ የሚመላለስ በብራና የተጻፈ እናንተ ጆሮ ያልደረሰ ስንት ዕውቀት አለ ገና። ብታውቁ ኖሮ በምድራችን የሆነው ነገር አይሆንም ነበረ። እውነት እላችኋለሁ፣ እናንተም አልተማራችሁ፣ እኛም አላስተማርን። በተለምዶ ስንወጣ ስንገባ ዘመናችንን መጨረሳችንን ያወቅነው
አይናችን እያየ ጆሮአችን እየሰማ አንድ ትውልድ ከእጃችን ሲያመልጥ ነው። ስለ ሰላም ተሰብኳል፣ ሰላም የለንም። ስለ አንድነት ስለ ፍቅር ተሰብኳል፣ በአንድነት መኖር አቅቶናል። ሰው ዛሬ ከሀገሩ ልጅ ጋራ በአንድነት መኖር አቅቶታል። ከጎረቤቱ ጋር ቡና አይጠጣም። በሩን ዘግቶ ተማሪ በእንተ ስማ ለማርያም ቢል አይሰማ፣ ዘመድ ቢመጣ አይሰማ። አርህዩ ሆሃተ መኳንንት፣ በራችሁን የዘጋችሁ ረድኤት ያጣችሁ፣ ደሞዛችሁን በቀዳዳ ኪስ የምትከቱ በራችሁን ክፈቱና እግዚአብሔር ይግባ። ድርሳነ ሚካኤል ይነበብ። ከዚህ በኋላ ታስነብባላችሁ? አታስነብቡም? አንዳንድ ተማሪ ቀጥራችሁ አታስነብቡም ወይ? ብታስነብቡ መልካም ነው። ቤታችሁ ይባረካል፣ እንቆቅልሻችሁ ይፈታል፣ ሰላም ይመለሳል። የትናንትና ክርስቲያኖች የአያት ቅድመ አያቶቻችን ታሪክ ይሄ ነው። የተከበራችሁ ኦርቶዶክሳውያን፣ ያኛው ዓለም የጠፋባችሁ የኛው ዓለም ገዝፎ የታያችሁ 24 ሰዓት በሚያልፍ ቀጠሮ በተያዘለት ዓለም የምትጨነቁ ምዕመናን፣ ይህ ዓለም ትልቁ ነው የሚታይ መሬት ላይ ሆነን ወደ ሰማይ ስናይ ነው። አዲስ አበባ ያሉ ፎቆች መሬት ላይ ሆነን ስናያቸው ያማልላሉ። እውነት ለመናገር አንዱን የኔ ባደረገው ምን ብዬው ነው ያስብላል። በጣም የሚገርመው ግን እንዲህ ብለን የቀናንባቸውን ፎቆች በአውሮፕላን ሆነን ወደ ታች ስናያቸው ትንንሾች ናቸው። መሬት ላይ ሆነን ወደ ሰማይ አይተናቸው አስቀኑን። በሰማይ ሆነን ወደ መሬት ስናያቸው ትንንሾች ናቸው። ኦ አንቱም ሕዝበ ክርስቲያን በሰማይ ያሉ ልብክሙ። በሰማያዊ አስተሳሰብ በመንፈሳዊ ሕይወት ስንቃኝ ዓለም ትንሽ ናት፣ ጥላ ናት፣ ጤዛ ናት፣ ህልም ናት ዓለም። የኛውን ዓለም ብቻ ስናስብ ያኛው ዓለም ይጠፋብናል። የአያት ቅድመ አያቶቻችን ታሪክ ሁለቱን ዓለም መውረስ ነው። ሁለቱን ዓለም እንዳናጣ እፈራለሁ። ካልተመለስን፣ ካልተደማመጥን፣ ካልወሰን፣ ካልደነገጥን፣ ቃሉ ካልማረከን አይቀሬ ነገር ነው። ኢየሱስ ክርስቶስ ስለ መላእክት አስተምሯል። እምዬ ተዋህዶ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ስለ መላእክት ስታስተምር የመላእክትን በዓል ስታከብር የሚገርማቸው ሰዎች አሉ። እለ ኢይብልዎሙ ወገሌ ወገሌ። ኢየሱስ ክርስቶስ ግን በመዋዕለ ሥጋዌው 5 ገበያ ሕዝብ ሲያስተምር ለሐዋርያት መልእክት ሲያስተላልፍ በዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ለናትናኤልና ለቀሩት ሐዋርያት አማን እብለክሙ እውነት እላችኋለሁ እምይእዜሰ ትሬኡ ዘይትረኃዋ ሰማያት፣ ሰማይ ሲከፈት ከዛስ ወመላእክተ እግዚአብሔር እንዘ ያርጉ ወይወርዱ ሀበ ወልደ እጓለ እመሕያው፣ መላእክት ሲወጡ ሲወርዱ ታያላችሁ። አንደኛ ስለ መላእክት ማስተማሩን ያዙ። ሁለተኛ ከዚህ በኋላ መላእክት ሲወጡ ሲወርዱ ታያላችሁ ያለ ከዚያ በፊት አይወጡም አይወርዱም ነበር ወይ? እንዴት ነው እምይእዜሰ ብሎ እንደ አዲስ የተናገረ? እኒህን ሐሳቦች ብቻ እናያለን። ሌላውን ከኔ የሚበልጡ መምህራን በሳምንቱ ያስተምሯቸዋል። እናንተ ለመማር ያብቃችሁ እንጂ እናንተ ብቻ መምህሮቻችሁን እወቁ። ቃላተኞች፣ የፈርዖን ቃላተኞች ምድሪቱን ሸፍነዋታል። ያ ገጣሚ እንዳለ ምን ያደርጋል ብዬ ምጣድ እገዛለሁ፣ ምን ይሆነኝ ብዬ ምጣድ እገዛለሁ፣ እንጀራ በምላስ ሲጋገር እያየሁ አለ። ወዳጅ አሁን እንጀራ የሚጋገር በምጣድ መስሎ ነው? አይደለም፣ በምላስ ሆኗል። እንጀራ በምላስ ሲጋገር እያየው ምን ያደርጋል ብዬ ምጣድ እገዛለሁ አለ። ምላሳሞች ምድሪቱን ሸፍነዋታል። እናንተ ራሳችሁን ካልጠበቃችሁ የሚያተርፋችሁ የለም። ውሻ የጮህባቸው ተገላብጠው የተማሩ የበሰሉ መምህራንን እየሰማችሁ ቤተክርስቲያናችሁን ካልጠበቃችሁ በስተቀር በጣም አስጨናቂ ሰዓት ላይ መሆናችሁን ለቅጽበት የሚያህል እንዳትረሱ። ኢየሱስ ክርስቶስ ለሐዋርያት ከዚህ በኋላ
መላእክት ሲወጡ ሲወርዱ ታያላችሁ። ሰማይ ሲከፈት ማለት ሰማይ አይከፈትም አይዘጋም፣ መስኮት በር የለውም። ምን ማለቱ ነው? የተዘጋ በር ሲከፈት ያልታየ ምስጢር እንደሚታይ በአዲስ ኪዳን ላሉ አማኞች በብሉይ ኪዳን ለነበሩ አማኞች ያልተገለጠ ምስጢር ተገልጧል። ለምሳሌ አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት ድንግል። የሥላሴ አንድነት ሦስትነት ጌታ ከድንግል ማርያም ሳይወለድ አይታወቅም ነበረ። አንድነት ሦስትነት የታወቀ በአዲስ ኪዳን ነው። አንትሙሰ ትሰግዱ ለዘይተአምሩ፣ በስም በአካል በግብር ሦስት በባሕሪ በሕልውና አንድ ብላችሁ ለማታውቁት ትሰግዳላችሁ የብሉይ ኪዳን አማኞች። ንሕነሰ ንሰግድ ለዘነአምር፣ እኛ ግን በስም በግብር በአካል ሦስት በባሕሪ በሕልውና በአገዛዝ አንድ ብለን ለምናውቀው ለምናምነው እንሰግዳለን አለ ጌታ። የአዲስ ኪዳኗን ቤተክርስቲያን ወክሎ ማለት ነው። ይህንን ሌላው መላእክት 5500 ዘመን ከሰው ጋር ተጣልተው ነበረ። ይህን ታውቃላችሁ? አሁን እርቅ ተፈጽሟል። ሌላ ነገር አንቀሰቅስም እንጂ እኮ ምዕመናን 7 ዓመት በገነት አዳምና ሔዋን አያቶቻችን እያሉ ያገለግሉ የነበሩ መላእክት አዳም ዕፀ በለስ በልቶ ከፈጣሪው ጋር ሲጣላ መላእክትም ተጣሉ። በእነሱ አንፈርድም። አንደኛ ንጉሱ ተጣልቶ ሰራዊተ መላእክቱ ለመድኃኔዓለም ከአዳም ጋራ ስምምነት ሊኖራቸው አይችልም። ሁለተኛ መመሪያ ወረደ። ዋዘዞሙ ለሱራፌል ወለኪሩቤል ከመ ይቀቡ ፍና ዕፀ ሕይወት ከመ ኢይባ አዳም ታቢሎ፣ ከገነት የተባረረው አዳም ሁለተኛ ወደ ገነት እንዳይመጣ ገነት በር ላይ ዘውስተ እደዊሆሙ ኩናተ እሳት እንተ ትትመያየጥ፣ የብርሃን ሰይፍ የታጠቁ መላእክት በር ላይ ቆሙ። አዳም ሀገር ሰላም ብሎ ወደ ገነት ሊገባ ሲል እዚያው ቁም አሉት። መላእክት ዛሬ የምናከብራቸው፣ ዛሬ የምንሰግድላቸው፣ ዛሬ ስማቸውን የምንጠራቸው መላእክት 7 ዓመት አገልግለውናል። ከ7 ዓመት በኋላ ተጣልተው እንደኖሩ ታውቃላችሁ። ይሄን 7ቱ መስተጻረራን ሲቆጠር ይቆጠራል። ሰውና መላእክት ተጣሉ። ሰውና እግዚአብሔር ጠቦች ናቸው። ነፍስና ስጋ፣ ሕዝብና አሕዛብ ተጣሉ። ለምንድን ነው የማልገባ? መመሪያ ወርዷል። አዳም ሁለተኛ ወደ ገነት እንዳይገባ ተብለናል። ለኛም ለአንተም ጥሩ ስላልሆነ ተመለስ ብለው አባረሩት። ከዚያ በኋላ እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን እስከምትወልደው ድረስ ሰውና መላእክት ጀርባ ተሰጣተው ኖሩ። የብሉይ ኪዳን መጻሕፍት ያነበባችሁ እድል ኑሯችሁ ልባችሁን ዓለም ያልቀማቻችሁ መጽሐፍ ቅዱስ ያነባችሁ የሰውዬ ምን ማለቱ ነው? እገሌ የሚባል ሰው መስዋዕት ሰውቶ እገሌ የሚባል መልአክ አሳርጎለት ይል የለም ወይ? አያነብም እንዴ እያላችሁ የታዘባችሁኝ እምብዛም አትታዘቡኝ። እኔም አነባለሁ። እሱን እናንተ ያነበባችሁትን እኔ አነብቤያለሁ። እማታገኙ ምን እንደሆነ ታውቃላችሁ? በብሉይ ኪዳን እገሌ የሚባል ጻድቅ መስዋዕት ሰውቶ እገሌ የሚባል መልአክ አሳርጎለት ገነት መንግስተ ሰማያት ገባ የሚል ግን ተወራርደን አታገኙ። ብታገኙ ራሱ ግድፈተ ጸሐፊ ነው፣ ሰርዙት። ይሄ ኃላፊነቱን እንወስዳለን። ለምን ኮነኖሙ ሞት እማዳም እስከ ሙሴ፣ ይሄ እስከ አግቢ ነው አውጭ አይደለም። ሙሴን ሳይቀር እስከ ክርስቶስ መወለድ ድረስ ጨለማ ነበረ ምዕመናን። እኛ እኮ አሁን በክርስቶስ ክርስቲያን ስንባል አልገባንም እኮ። አሁን በአዲስ ኪዳን ያለን አማኞች 3 ነገሮችን በአእምሯችን ካልቋጠርን በስተቀር ለኛ የተከፈለልን ውለታ፣ በአዲስ ኪዳን የደረስንበት ከፍታ፣ የዓለም ሲያልፍ የተዘጋጀልን የክብር ቦታ ከአእምሯችን ከወጣ ከክርስትናው እንወጣለን። ኃጢአትን፣ ነውርን፣ ተራ ነገርን የሚያስንቀን የተከፈለልን ዋጋ፣ ውለታ፣ የደረስንበት ከፍታ፣ የተዘጋጀልን የክብር ቦታ ነው ዓለምን የሚያስንቀን።
ይሄ ከአይምሮ ከጠፋ አንተም ትጠፋለህ፣ አንተም አትጠቅመንም፣ በከንቱ ታደክመናለህ እንጂ። አዎ በብሉይ ኪዳን እኮ የሰው ልጆች አግብርተ ዲያብሎስ፣ አይማተ ዲያብሎስ፣ ሴቶች የዲያብሎስ ሴት አገልጋዮች፣ ወንዶች የዲያብሎስ ወንድ አገልጋዮች። እኛስ ውሉደ እግዚአብሔር ውሉደ ብርሃን፣ ክብርና ምስጋና ለአምላካችን ለዘላለሙ ይሁን። የተከበራችሁ ኦርቶዶክሳውያን እናንተ የእግዚአብሔር ልጆች ናችሁ። እንዲያውም እኔ ሊቀ ካህናት ትልልቅ መድረክ ላይ ከጓደኞቹ ጋራ ካለቆቹ ጋራ እንዲነጋገሩበት ይህ ሕዝብ በ40 በ80 ቀኑ ከተወለደ በኋላ የእግዚአብሔር ልጅ ሆኗል። አይደለም እንዴ? 24 ሰዓት የመላእክት ጥበቃ ከለላ አለው። በመላእክት እንጠበቃለን። ሰውና መላእክት ታርቀዋል። በቅዱሳን አማላጅነት እንደ ደመና ተከበናል። አይደለም እንዴ? 24 ሰዓት እመቤታችን ልጄ ወዳጄ ይቅር በላቸው፣ ማራቸው፣ አትቁጠርባቸው፣ የወይን ጠጅ የተባለ ሃይማኖት ምግባር አልቆባቸዋል እያለች ታማልዳለች። ይህን የመሰለ ሕዝብ በረጃጅም ጧፍና በትልልቅ መቁጠሪያ ለምን ይደበደባል? ዓለም የደበደበችው ይበቃዋል። ጣዖት የሚያመልክ ሕዝብ በሰላም እየኖረ ናይት ክለብ ሲጨፍር የሚነጋለት ሕዝብ ሳይደበደብ ይህን የመሰለ ወርቅ ሕዝብ አብልቶ አጠጥቶ መርቆ የኔታ አደከምኮት ሰዓትዎን ተሻማው እግዚአብሔር ያክብርልኝ ብሎ የሚሸኝ ሕዝብ የት እናገኛለን? የኛ ዳኮ እናንተ ናችሁ። የግል ኃጢአታችን ብቻ መስሏችሁ ነው? የእናንተ የዋህነት በራሱ የኛ ኩነኔ እኮ ነው፣ ካላወቅንበት ካልተረዳ ነው። ይህንን ሕዝብ የደረሰበትን ከፍታ ማስተማር እንዴ ድል የሆነውን ሰይጣን ከወደቀበት አንስቶ አክቲቭ አድርጎ ይህንን ሕዝብ ከምናስፈራራ ዲያብሎስን ከነሰራዊቱ ድል ያደረገውን ኢየሱስ ክርስቶስን ብንነግራችሁ እንቅልፍ ይወስዳችኋል እኮ። ሰላማችሁ ይመለሳል። ድል የሆነው ኢንተርቪው ይደረጋል። ሰይጣን ቃለ መጠይቅ ይደረግለታል። ስለ ቡና ይናገራል፣ ስለ ምናምን ያወራል። ደግሞ እኮ አያፍርም የትውልድ ይደውላል እኮ የኔታ አቤት ቡና ይጠጣል አይጠጣም ብንድ ያርገው መድኃኒዓለም። አሁን በ21ኛው መቶ ክፍለ ዘመን ስለ ቡና ይጠይቀኛል። ይሄን አጀንዳ መዝጋት የለብንም እኛ። ነገረ መለኮት ተዛብቶብን መከራችን እናያለን። ቡና ይጠጣል አይጠጣም በነጠላ ዜማ ትደውልልኛለች። ምን ፈልገሽ ነው ስላት፣ አይ ሰይጣን አይጠጣም ብሎ ምን ይሻላል? የእንታ ገሌ እኮ አይደሉም እኮ ሰይጣን እኮ ነው አይጠጣም ያለ። እንዴት ያለውን ሶሻል ላይፋችንን አስማት ቀብሮብሃል ምን አርጎብሃል እያለ እንዴት ያለ ነገር ነው? ፈረሱ ከነኮርቻው ሳይጠፋ በቅሎው ከነኮርቻው ሚዛኑ ከነወርቁ ሳይጠፋ መምህራን እኮ አኩርፈው መድረክ ላይ ብዙ አይታዩም እንጂ አልጠፉም አሉ። ወይ ቤተክርስቲያናችሁን አውቃችሁ አሳውቁ፣ ወይ እንዳታበላሹ። ቲክቶከሮቻችን እግራችሁን ሰብስቡልን። ቤተክርስቲያኒቱን የማታውቋት እናንተም ቤተክርስቲያኒቱን የማታውቃችሁ ይህችን ትልቅ ቤተክርስቲያን ልታብራሩ አፋችሁን ስከፍቱ ይገርመኛል። እኔ እንዳታሰድቧት መልስ እንሰጣለን ብላችሁ ለባለሙያው ስጡ። ከሆነላችሁ መልሱ፣ ካልሆነ ላኳቸው። ከብት አንጠብቅም። በሚገባቸው ቋንቋ እኛ እናናግራቸዋለን እኮ ብዙ መምህራን አሉ። ይሄን ቦታ አውቀዋለሁ። ምን አለ ስምሪቱ የተቃና ቢሆን። ይሄን ያህል ሰው እንዴት ደፈረ? እንዴት ጨከነ? ቤተክርስቲያኒቱ ባለቤት አላት። መምህራን ናቸው ባለቤቷ። ስለዚህ ይኸውላችሁ 5500 ዘመን መላእክት ያሳርጉ ነበር እኮ። ምንድነው ጥቅሙ? ከአባር ከቸነፈር ማዳን፣ ከጦርነት የሚያድን ግፋ ቢል በብሉይ ኪዳን ያለው ጻድቅ መልአኩ ቢያሳርግለት ምን እንደሚያደርግ ታውቃላችሁ? ነፍሱ ከስጋው ከተለየች በኋላ ሲኦል ውስጥ ይገባና በሲኦል ያለው እሳት እንዳይበላው ነፍሶሙ ለጻድቃን ውስተ እደ እግዚአብሔር ወይለከፎሙ ላይ በእሳት ብቻ ነው። እንደው ሰባኪው ብልጥ ስለሆነ አይነግራችሁም እንጂ አብርሃም ሲኦል ውስጥ እንደኖረ ታውቃላችሁ። እነ ኢዮብ እነ አብርሃም እነ ዳዊት ሲኦል ውስጥ ነው የነበሩ። በስሜት ደግሞ ጎትታችሁ ሰባኪውን እንዳታስቸግሩት። እውነት ነው።
ግን ምን ብለን እናምናለን? ሲኦል ከገቡ በኋላ የሲኦል እሳት ምን አላላቸው አላገኛቸውም እንላለን እንጂ ገነት ዝግ ነበረች። መላእክትም ገነት የሚያስገባ መስዋዕት አያሳርጉም ነበረ። ከጦርነት የሚያድን ሲኦል ከገቡ በኋላ እሳት እንዳይበላቸው የሚያደርግ ብቻ ስለነበረ ኢየሱስ ክርስቶስ ከድንግል ማርያም ተወለደና እምይእዜሰ ትሬዩ ከዚህ በኋላ ታያላችሁ ምን እንዘ ይትረአያ ሰማያት የተዘጋው ሰማይ ሲከፈት የጠብ ግድግዳ ሲፈርስ ጨለማው ሲገለጥ ሰውና እግዚአብሔር ሲታረቁ ሰውና መላእክት ሲታረቁ ታያላችሁ። ከዚያስ ወመላእክት እግዚአብሔር እንዘ ያዐርጉ ወይወርዱ ሀበ ወልደ እጓለ እመሕያው መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያላችሁ። ምን ለማለት እርቅ ተፈጸማ። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። ሰውና መላእክት እግዚአብሔርን ሊያመሰግኑ በጎል ተገናኙ። ክብርና ምስጋና ለአምላካችን ለዘላለሙ ይኑር። ወግብተ መጹ ብዙኃን ሐራ ሰማይ ወይሰብሕዎ ለእግዚአብሔር እንዘ ይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። አምላክ ለሆነው ሥጋ ከአብ ከመንፈስ ቅዱስ ጋር በሰማይ ክብር ምስጋና ተገባው። ወሰላም በምድር በምድር እርቅ ተወጠነ። ስምረቱ ለሰብእ ለሰው ግዛኑ መንፈስ ቅዱስ ሊሰጠው። ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። የአዲስ ኪዳን ምስጋና ነው ይሄ። ይህንን ምስጋና ያቀረቡ መላእክት ናቸው። ያባረሩት የሰው ልጅ አምላክ ሆነ። አምላክ ሲሆን እኔ እኮ ምን ያህል እየተሸማቀቁ ሊያመሰገኑ እንደመጡ ራሱ በሕሊና መሳል ትችላላችሁ። ትዝ ይላችኋል? ከገነት ያባረሩት የሰው ልጅ 5500 ዘመን ሲፈጸም የመላእክት ፈጣሪ ሆነ። የኛ ክብር እኮ ተነግሮ አያልቅም። ምእመናን ከመቤታችን የተከፈለው ሥጋ የፍጥረታት ፈጣሪ ሆኖ በየማና በዘባነ ኪሩ ተቀመጠ። እኛ የእግዚአብሔር ልጆች ተባል። የንጉሠ ሰማይ ወምድር የእግዚአብሔር ልጆች ስለሆን 24 ሰዓት የመላእክት ጥበቃ ከለላ አለን። በቅዱሳን አማላጅነት ተከበናል። ይህንን ደጋግማ አጥናና ጽድቅና ኩነኔውን እግዚአብሔር ነው የሚያውቀው። አሁን እረፉ በቤታችሁ፣ ሰላማችሁ ይመለስ። መጀመሪያ እንቅልፍ ይውሰዳችሁ። እንደ ክርስቲያን መኖር እንጀምር። እኛ በተማርነው ልክና መጠን መኖር ስንጀምር ስማችንን ሊያጠፉ ያሰቡ አካላት ሰይፋቸውን ወደ ሰገባቸው አስገብተው የዚች ቤተ ክርስቲያን አባላት ለመሆን ይሰለፋሉ። አሁን ምናችንን አይተው ይምጡ? እውነት ለመናገር ምናችን ማንን ይስባል? አሁን እዚህ በጣም መላእክት ነው የምትመስሉ እግዚአብሔር በሚያውቀው እውነት ግን ምን ዋጋ አለው? ከዚህ ስንወጣ ደግሞ ፊዚካል አይደለም ኬሚካል ለውጥ እንለወጣለን። ዓለማውያን ዓለምን ብቻ ያውቃሉ። የኛ አማኞች ግን ሁለቱንም ዓለም በአንደኝነት ያውቃሉ። ማረሚያ ቤቱ የሞላ በእኛ አማኞች ነው። ሆስፒታል ላይ ዳታ ጥናት ስናደርግ በሽተኞች የኛ አማኞች ናቸው የሚበዙ። ጸበል ቦታው ተጨናንቋል። ፍርድ ቤቱ በተክሊል ታቦቱ ፊት በዳር ናቸው። ልጆቻችን ተጨናንቆ ተዋህዶ ትበልጣለች ብንል ማን ይሰማናል? ብልጫዋን ማስተማር ያለብን በዚህ ማይክራፎን አይደለም፣ በእናንተ ትዳር ሰላማዊ መሆን። ደግሞ አሁን እኔ እንግዲህ አባቶች ያውቃሉ፣ ለኔ የሚደርሰኝ የሚደወልልኝ እህቶቻችን ምንድነው የነካችሁ እንዴ? መርጦ ያገባሽን ባልሽን የልጆችሽን አባት ሲወጣ ሲገባ በስድብ የምታንገበግብ ምን ለማለት ፈልጋችሁ ነው? እሱ ትዳሩን ለማቆም ሌት ተቀን መከራውን ይበላል። ጠላትሽን ፈልጊ የኔ እናት፣ እሱ ጠላትሽ አይደለም። ጥሎ ያገባሽ ባልሽ ነው። ምን ሆናችሁ ነው ግን እንዴ? መከራውን ቁም ስቅሉን በጊዜ መግባቱ ኃጢአት ሆኖበት፣ ሌላ ሴት አለማየቱ ኃጢአት ሆኖበት፣ ቤቱን መሸከሙ ኃጢአት ሆኖበት መከራውን የምታበሉ ነጠላ የለበሳችሁ ግን በጣም ባሎቻችሁን የምታማርሩ እህቶቻችን ስነ ስርዓት አይኖራችሁም እንዴ?
ደግሞ አባወራዎች አንተን ብሎ አባወራ ድንግልናዋን የሰጠችህ ሚስትህ እመቤትህ ዘውድህ ቤት ተቀምጣ በትዳር የወሰለትክ ልጅህን በተክሊል ድረስ ስታበቃ ነጭ ፀጉር እስክታወጣ ያልቆረብክ እናንተ እያላችሁ እንዴት ነው ቤተክርስቲያኑ የምትሻገረው? በትዳራችሁ የባለጋችሁ ጽንስ ያስወረዳችሁ አስማት የቀበራችሁ ቤተክርስቲያኒቱ ዋጋ ከፍላለች በእናንተ የተነሳ። ስለምትወዱት መልአክ ስለ ድንግል ማርያም ብላችሁ እንመለስ ምእመናን። ግዴላችሁም ፍቀዱልንና እንውቀሳችሁ፣ እንፍቀድላችሁና ውቀሱንና ብሔራዊ ይቅርታ እናውረድና ብሔራዊ ንስሐ እንግባና ምሕረት ለኢትዮጵያ ይቅርታ ለተዋህዶ እግዚአብሔር ይላክልን። ካልሆነ ነገሮች ሁሉ አበቃላቸው ስንል እያገረሹ የምታዩት ነው። እንዴ ሰው በተለያየ ጸጋ ሲያስተምር ሰምቻለሁ። የተለወጠው ግን ጥቂት ነው። እውነት ለመናገር ምንድነው የሆነው? ይህን የመሰለ ህዝብ በጣም እኔ አሁን በጣም እኮ የሚገርም ነው። ደግሞ ይሄስ እውነትም መምህራን አሉበት ይሄ ቦታ ሰው ያለበት ቦታ ያስታውቃል። እንዴ መድረክ ከኔ የተሻለ ሰው ቢይዘው እንዴት ያለ መልእክት ያስተላልፋል? እባካችሁ እንመለስ። ባሎች አባወራዎች ሚስትህን አክብር ወዳጄ። ዛሬ ዝንጀሮ መስላ የታየ ሚስትህ ወደድክም ጠላህም ዝንጀሮ ያደረካት አንተ መጠህ አንተ ነው እንደዚህ ያደረካት ያጎሰቆልካት። ውብ ነበረች። ማረጋገጫው ምንድነው? መርጠን ያገባት ከአንስተ ዓለም ከደቂቀ አዳም መርጠህ ያገባት ውብ ስለነበረች ነው። ዛሬ አስጠላችኝ ምን አለችኝ? ስጋውን ደሙን ተቀበሉ። ማን ያስፈራራችሁ? እሳቱ ነው ይበላችኋል፣ ባሕሩ ነው ያሰጥማችኋል አሏችሁ ቄሶች። የሚገርማችሁ ግን እንደዚያ ብለው እነሱ ይቀበላሉ። መላእክት አይደሉም፣ ካህናት ሰዎች ናቸው። እሳቱ ነው ይበላችኋል ብለው ያስፈራሩ እናንተን አይደለም ወዳጄ፣ በድፍረት የመጡትን ነው። እናንተማ ተቀበሉ፣ ለእናንተ ነው የተቀደሰ። እውነት እላችኋለሁ ትዳራችሁ ሳይቃና መንፈሳዊ ተሳትፎ ሳታደርጉ ኧረ እባክህ ጥሩ አባቶችን ፍጠርልን ጌታ ሆይ የምላችሁ እግዚአብሔርን የምታስቸግሩ ሰዎች እረፉ። አባቶች በራሪ ዲስኮች አይደሉም፣ ከሰማይ የሚወርዱ አይደሉም። ያንተ ትዳር ውጤቶች ናቸው። ያንተ ትዳር በተቃና መንጋው በቅጡ በሆነ በበነጋው ጥሩ እረኞች መምጣታቸው አይቀርም። ራሳችን የምንሰራቸውን አባቶችን እግዚአብሔርን ማስቸገር ተገቢ አይደለም። አባቶች መሪዎች የኛ ትዳር ሰላማዊነት ውጤቶች ናቸው። ኤልሳቤጥና ዘካርያስ ክልኤሆሙ ጻድቃን እሙንቱ፣ ሁለቱም ባልም ሚስትም እውነተኞች ነበሩ፣ ዮሐንስን አበረከቱ። ሐናና ኢያቄም እውነተኞች ነበሩ፣ እመቤታችንን ሰጡን። አብርሃምና ሳራ ይስሐቅን ሰጡን። ትዳሬ በተባረከ በበነጋው ጥሩ ሰዎች በምድራችን መታየታቸው አይቀርም። ያንተ ትዳር መረን ወጥቶ አባቶችን በፌስቡክ ብታሳድድ ምን ይጠቅማል? ይሄ አንተ ኃላፊነት አይደለም። ቤተክርስቲያኒቱን በደሙ የገዛት አምላክ አለ፣ ፈራጅ፣ እውነተኛ ፈራጅ አለ። ምንደኞችን ታገሷቸው እያልኩ አይደለም። አስተያየት መስጠት ካለብን መንፈሳዊ ተሳትፎ እያደረጋችሁ ስጋውን ደሙን እየተቀበላችሁ። አሁን ለምንድነው ቅዳሴ የሚታጎል የሚሉን ቆርበው የማያውቁ ናቸው። ሆ እያሉ ወደ ጽሕፈት ቤት ይመጣሉ፣ ወደ ሰበካ ጉባኤ ይዘው ምን ሆናችሁ ነው ሲላቸው፣ እንዴት ቅዳሴ ይታጎላል? ቄስ ምን በልቶ ሊሰራ ነው? ምን ሰርቶ ሊበላ ነው ይላል። ቆይ እስቲ ያረጋጋው። ይሄ ጸጉሩን እንደ ነጠላ እየቋጠረ ጨበሬ ያመለጠ እብድ የሚመስል ነው ፕሮግራሙን የሚመራው። ወንድሜ ከተቀበልክ ምን ጊዜ ሆኗል? ስንት ዓመት ሆኗል ስንለው ኦልሞስት 20 ዓመት ሆኖኛል ይላል። 20 ዓመት ተቀብሎ አያውቅም። ለምን ቅዳሴ ይታጎላል ብሎ ፕሮግራሙን የሚመራ እሱ ነው። ምን አገባ ቢታጎል ባይታጎል? እንዲህ ብለህ ለመጠየቅ ፈርስት ኦፍ ኦል አንተ የምታስቀድስ ቁመህ የምታስቀድስ የምትቆርብ ሁን። ከዛ ተናገር፣ እውነት ተናገር፣ ትችላለህ።
ካልሆነ ጾመ ነቢያትን እየበሉ ይባላል። ሁለት ሰዎች ስጋ እየበሉ ጋዳ ለጾሙ እንዳታመነዝሩ ወሬ ጀመሩ ይባላል። ቄሶች እኮ አበዙታል። አንዱ እንዴት ጾም ይቀነስ ይላሉ አሉ እንዴ ለምን ይበላሉ እኮ። እኔ ምን አቅላቸዋለሁ። አንዱ ምን ቢል ጥሩ ነው፣ እንሞታለን እንጂ የሚቀነስ ጾምማ የለም እየበላ እንዲህ ያለ ጠበቃ እማይኖር ግን የሚናገር። እግዚአብሔር ጸሎታችሁን እንዲሰማችሁ መንፈሳዊ ተሳትፎ እያደረጋችሁ አስተያየት ስጡ። ቤታችሁ ነው፣ መብታችሁ ነው። እየከለከልኳችሁ አይደለም። የምታናድዱኝ ምንም ቤተክርስቲያን አካባቢ ሳናያችሁ አንደኛ ነኝ የምትሉ ሰዎች ትዳር መረን ወጥቶ በልጆች ማዘዝ ማትችል ሚስትህን እንኳን ማዘዝ ማትችል ደግሞ እህቶች አንዳንዶች አሉ መተው ስጋው ደግሞ ልቀበል ነበር ባሌ እምቢ አለኝ ይላሉ። እኔ ይሄንን ጮት አልሰማም። በነገራችን ላይ እህቶች እውነት እላቸዋለሁ እናንተ ካቀናችሁ የማታደርጉት ነገር አለ እንዴ? እናታችሁ ሔዋን እንኳን ስጋውን እጸበለስን አስበልተዋለች እኮ ባሏን አባብላ ምኑን እንደነካችሁ አላውቅም። ታውቁታላችሁ እናንተ። በነጠላ ዜማ አባብላ ቆላምጣ እጸበለስን አብልታ እናትሽ አንቺ ስጋውን ማብላት ካቃተሽ ችግሩ የባልሽ እንዳይመስል አንቺ ራስሽ ስራትሽን ያዥ። እናንተ ደግሞ ትችሉበታላችሁ እንጂ አይደል እንዴ? አዳምም እድለኛ ነው። አንድ ሳምንት ብቻውን ሰነበተ አይደል? በዕለተ ዓርብ ተፈጥሮ እስኪ አንድ ሳምንት ብቻውን ልተው ብሎ እግዚአብሔር ተው። ከዚያ እንስሳት አራዊት ሁለቱ ነው ኢንጆይ እያደረጉ ወደሱ ይመጣሉ። እንዲህ ለምንድን ነው እኔ ብቻዬን የሆንኩ አለ። አዘነ፣ ትንሽ ከፋው። እንቅልፍ ወሰደው። ብንን ሲል ወጣቶች እንደ ታሪክ ደስ አይልም? ብንን ሲል ሔዋንን የመሰለች ቆንጅዬ ክንዱ ላይ እግዚአብሔር እኮ ቸር ነው። ጠብቁት በእውነት። እና እነዚህ የፍልስፍና መምህራን ግን ደግሞ ያበላሹታል መልሰው። ምን ዋጋ አለው? አዳም እኮ የተኛ ሔዋን እስክትፈጠር ነው። ከዚያ በኋላ እንቅልፍ አልወሰደው የሚላሉ ውሸት ነው። ይሄ የጠላት ወሬ ነው። ይሄን እኔ አላልኩም፣ እናንተም አልሰማችሁ፣ እኔም አልተናገርኩ። እሺ ቀርጻችሁኝ እንዴ? የኔ እኮ አይደለም። ይሄ ይችላሉ ማስተኛት። የየራሳችንን ኃላፊነት ከተወጣን በኋላ ያኛውን ስንኮ እግዚአብሔርም ይረዳናል። ያንቺን ኃላፊነት ሳትወጪ እምቢ አለኝ ብትይ መተሽ አባ ምን ያደርጋል? አባሪው ፍጩ አይሉሽ። እንግዲህ ያው መስቀልሽ ነው ተሸከሚው። መስቀልን አትሚስትህ እንዘ ይትረኃዋ ሰማያት፣ ሰማይ ተከፈተ፣ መላእክት ወረዱ። ለምን ወረዱ? ለምስጋና፣ የሰውን ጸሎት ለማሳረግ ወረዱ። ከዚያ በፊት የሰውን ጸሎት አያሳርጉም ነበር። ለምስጋና ይወርዳሉ፣ የሰውን ጸሎት ለማሳረግ ይወርዳሉ። ሶስተኛ ሰውን ለመርዳት ይወርዳሉ። ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 12 እንደተናገረ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅሁ አለ። ማንን ልኮ? ማን የላከው? ክብሩን ሁሉ እግዚአብሔር ይውሰድ። አመስግኑት እግዚአብሔርን። መላእክትን ያከበረ እግዚአብሔር የተመሰገነ ይሁን። አፈሙያን ቅዱስ ላሊበላን ያከበረ እግዚአብሔር የባሕራንን የዕዳ ደብዳቤ የቀየረ ማንን ልኮ? መልአኩን ልኮ። ይህን በጥንቃቄ ማስተማር ያስፈልጋል። መልአኩ ራሱ እንዳደረገው አድርገን ማስተማር የለብንም። ቅዱስ ጴጥሮስ ያለውን ነው። መልአኩን ልኮ እግዚአብሔር አዳነኛል። የኛ ቤተክርስቲያን አስተምሮ ይሄ ነው። ቅዱስ ሚካኤልን ልኮ የባሕራንን የዕዳ ደብዳቤ ቀየረ። ቤተሰብ ተስፋ የቆረጠባችሁ፣ ጎረቤት የተጠቃቀሰባችሁ፣ ዋጋ የላችሁም ተብላችሁ የተሰበራችሁ ወጣቶች ማንንም አትስሙ። ዮሴፍን ከተሸጠ በኋላ ተስካሩ ከተበላ በኋላ የግብፅ ጠቅላይ ሚኒስትር ያደረገ አምላክ አለ። ጠብቀው። ሙሴ ወደ ባሕር ከተጣለ በኋላ ከባሕር አውጥቶ እስራኤልን እንዲመራ ያደረገ አምላክ፣ የባሕራንን የዕዳ ደብዳቤ ቀዶ ለውጦ የባለጸጋውን ቤት ያወረሰ ጌታ ስላለ
አንተ ወሬውን ተውና አሉባልታውን ተውና እግዚአብሔርን ጠብቀው። ሱስህን አቁም፣ ልማድህን አቁም፣ ሴት ማሳደድህን አቁም። በአንተ የተነሳ ተዋህዶ ዋጋ ከፍላለች። ያላገባችሁ ያልመነኮሳችሁ፣ በብቸኝነታችሁ የረከሳችሁ ወጣቶች ሀገር ቤተ ክርስቲያን ዋጋ ስለከፈለች በእናንተ የተነሳ እግራችሁን ሰብስቡልን። ለእናንተ እልል ላስብል አልቆምኩም። በልማድ በሱስ የተጠመዳችሁ ከዚያ ውጭ በደዌ ዳኛ ባልጋ ቁራኛ የተሰበራችሁ ወዳጅ የከዳችሁ አተርፈ አጉዳይ የሆናችሁ ምን ዋጋ አለኝ ተሰብሬያለሁ አልጠገንም ወድቄያለሁ አልነሳም ጠፍቻለሁ አልገኝም ያላችሁ ተስፋ የቆረጣችሁ ምዕመናን እናንተ በእግዚአብሔር ተስፋ ቆረጣችሁ እንጂ አምላካችሁ በእኛ ተስፋ አልቆረጠም። ይኸው በዚህ የኑሮ ውድነት ቤት ያፈራውን በልተን ገቢያችንና ወጫችን ባላንስ ሳያደርግ ቤት ያፈራውን ለብሰን ተገናኝተናል። አታመሰግኑትም እግዚአብሔርን? መጻጉዕን ከ40 ዓመት በኋላ የፈወሰ ጌታ 5500 ዘመን በሲኦል የነበሩትን ነፍሳት ነፃ ያወጣ አምላክ ከ70 ዓመት በኋላ እስራኤልን ከባቢሎን ባርነት ነፃ ያወጣ አምላክ አንድ ቀን ወደ ቤታችን መምጣቱ ስለማይቀር ጠብቁት። መላእክት ይወጣሉ ይወርዳሉ። አንደኛ ለምስጋና ብያችኋለሁ። ሁለተኛ ሰውን ለመርዳት የሰውን ጸሎት ለማሳረግ የምስራች ለመንገር ይወርዳሉ። የሰውን ነፍስ ከስጋው ለይተው ወደ ገነት ለመውሰድ ይወርዳሉ። አሁን ሰውና መላእክት ታርቀናል። ከመቤታችን የተከፈለው ስጋ የመላእክት ፈጣሪ ሆኖ በዘባነ ኪሩብ ተቀምጧል። እኛ የንጉሠ ሰማይ ወምድር የእግዚአብሔር ልጆች ሆነናል። ለምንድን ነው እንደጋግሜ የምነግራችሁ? በትናንትናው የሀገራችን ታሪክ የነገስታት ልጆች ምዕመናን ስሙኝ ባካችሁ። የነገስታት ልጆች መሆናቸውን ከሰሙ በኋላ ተራ ቦታ አይገኙም ነበር። ለምን? አባታቸው እንዳይወቀስ፣ ጃንሆይ እንዳይወቀሱ። የሚሻረው የሚሞተው አባታቸው እንዳይነቀፍ ተራ ቦታ ካልተገኙ የነገስታት ልጆች የንጉሠ ሰማይ ወምድር የዘላለማዊው አምላክ የእግዚአብሔር ልጆች እኛ በምን ያህል ጥንቃቄ መኖር አለብን? ምዕመናን አደራችሁ፣ በእኛ የተነሳ እግዚአብሔር እንዳይሰደብ በመስሪያ ቤታችን፣ በማህበራዊ ኑሯችን፣ በቤታችን በጥንቃቄ እንድንኖር በመልአኩ በቅዱስ ሚካኤል ስም ትለመናላችሁ። ስለነበረን ቆይታ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከኛና ከሀገራችን ጋር ለዘላለሙ ይኑር። ተረፈ ሌሊቱን ይባርክልን። የሁላችንንም ፍጻሜ ያሳምርልን። ከበዓሉ በረከት ያሳትፈን። ወስብሐት ለእግዚአብሔር አሜን።